ጭንቅላት ራስሽን አመመሽ። ከዛ ለመዳም ነገርሻት? እሺ። ከዛ መዳም ሆስፒታል ወሰደችሽ? ኦኬ። ከዛ ሆስፒታል መርምረው ምንድነው አሉ በሽታሽ? እኔ ምን አውቃለሁ? ላንቺ አልነገሩሽም? ከዛ ኦፕሬሽን ያስፈልግሻል አሉ? ከዛ ኦፕሬሽን እኔ ሳልፈርም ኦፕሬሽን አደረጉኝ ነው ጉዳዩ? ምንሽን ኦፕሬሽን አደረጉሽ? ሶስት ቦታ ነው ኦፕራሲዮን ያለ፣ ጎንና ጎን አንድ ቦታ፣ ከዛ ማለ አንድ ቦታ፣ ሶስት ቦታ ኦፕራሲዮን ነው። እኔ ምን አውቃለሁ? መዳሞች እንግዲህ እዚህ ደረጃ ድረስ ላይ ደርሰዋል። እኛን ከዛ ይዘው ሲመጡ ሁሉ ነገራችንን እንደፈለጉ ማዘዝ፣ ሁሉ ነገራችንን እንደፈለጉ ማድረግ ይችሉ ይመስል እዚህ ደረጃ ደርሰዋል። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሜሪት ሲሆን ከዋናው ስቱዲዮ ከማዳም ኩሽና። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲያውም ደግሞ ሀሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ መጀመሪያ ላይ ቀንጨብ አድርጌ እንዳሰማዋችሁ በተለይ አዲስ የምትመጡ ልጆች አዲስ መታችሁ አንድ አመት ከ5 ወር ምናምን የቆያችሁ ልጆች ፕሊስ ባካችሁ ራሳችሁን ተጠንቀቁ። ከለመዳችሁ በኋላ ደግሞ ምንድነው የሚያስፈራችሁ? እንደመጣችሁ ራሱ ምንም ነገር አትፍሩ እየተባለ እናንተ ከመጣችሁ በኋላ ምንም የሚያስፈራ ነገር አለ? ለምን እንደምትፈሩት? ለምን ራሳችሁን የማትጠብቁት? ለምን ነው መከላከል የማትችሉት? እምቢ ማለት ለምንድን ነው የሚከብዳችሁ? ለምን እንዲህ አርገው ሜዳ ላይ እስኪጥሏችሁ ነው የምትጠብቁት? ምንም ቢሆን እኮ ትንሽም ይሁን ትልቅ ለምን ኦፕሬሽን ያለ እናንተ ፍቃድ ያለ እናንተ ሳትፈርሙ ለምን ትደረጋላችሁ? ለምንድን ነው እሺ የምትሉት? አረ ወገን ተው። ሁለት ኩላሊቶቻችሁን ከውስጣችሁ አውጥተው ቢጥሏችሁስ ምን ልትሆኑ ነው ያኔ ላይ? እና በነገራችን ላይ ከዚህ በፊትም አይታችኋል። ልጅቷ በጣም ቆይታለች። እንደውም እሷ እዚህ አረብ ሀገር አይኗን ሲያማት ግዴታ አይንሽ መውጣት አለበት ተብላ ሞራ አይኗን ከልሏት ግዴታ አይንሽ መውጣት አለባት ተብላ እንግዲህ አይኗ ወጥቶ እሷ ሳታቅ ማለት ነው። እሷ ሳታቅ አይኗ ወጥቶ አይኗን ባዶዋን አስቀሯት ማለት ነው። ፕሊስ እንደዛውም እናንተም ተጠንቀቁ ፕሊስ። ከሰው ተማሩ፣ ከሰው ልጅ ተማሩ። የምታዩትን የምትሰሙትን ነገር ቀልድ አይምሰላችሁ፣ ውሸት አይምሰላችሁ። በተለይ አንዳንድ ልጆች ማለት ነው አንዳንድ ቤት አሪፍ ቤት በጣም አሪፍ ሳይሆን አሪፍ ቤት አለ፣ የማይናገሩ ሰውን የማይጎዱ ቤት አለ። ግን እንደዛውም ደግሞ በጣም ሰውን የሚጎዱ በጣም መኖራችንን ሁላ የሚጠሉ እንደዛ የሚያደርጉ ሰዎች ስላሉ ፕሊስ ባካችሁ ራሳችሁን ጠብቁ። እናንተ የማታውቁትን ነገር የማይመለከታችሁን ነገር አሁን እቺ ልጅ ሳታቅ አስፈርሟት ይሆናል እኮ ሳያነቡላት አስፈርሟት ይሆናል። ፕሊስ ሳታቁ ሳትረዱ አትፈርሙ፣ አትፍሩ። በቃ ይሄ ሁሉ የሚያመጣው እኮ ፍራቻ ነው እኮ እዚህ ድረስ የሚያደርሳችሁ ፍራቻ ነው። እነሱ እንደፈለጉ የእናንተ ሰውነት ላይ ማዘዝ ድረስ የሚደርሱት እናንተ ስለምትፈሩ ነው። ፕሊስ ባካችሁ አዲስ ለምትመጡ ልጆች እዚህ የቆያችሁ ልጆች ንገሯቸው፣ ምንም የሚያስፈራ ነገር የለም። የምናወራው ለእናንተ ነው። በደንብ ለጓደኞቻችሁ ሼር አድርጉ። ወታችሁ ተናገሩ። የማይሆንላችሁ አይነት ከሆነ ውጡ፣ ከዛ ቤት ጥፉ። ፕሊስ ባካችሁ ራሳችሁን ጠብቁ። ሀታ ሲያማችሁ ራሱ ዝም ብላችሁ ቤት ያሉን መድኃኒት ራሱ በየቀኑ መቼም አመመኝ ስትሏቸው ራሱ እነሱ ቤት ያለውን መድኃኒት ዝም ብለው ነው የሚሰጧችሁ። አያውቁም ሁላ እኮ ወላሂ ዝም ብለው ነው የሚሰጧችሁ። አያነቡም ሁላ ዝም ብለው ነው የሚሰጣችሁ። ስለዚህ ፕሊስ ባካችሁ አብዛኛ ጊዜ ፓራስታሞል ራሱ የምትጠቀሙ ልጆች ሁሌ አትጠቀሙ፣ ሁሌ አትሰዱ። ሁሌ ራሳችሁን ባመማችሁ ቁጥር እሱኑ ለመውሰድ አትሩጡ። ራሳችሁን ጠብቁ፣ አትጨናነቁ። ራሳችሁን አታጨናንቁት፣ ከልክ በላይ አታጥቡ ራሳችሁን። እና ከዛ በተረፈ ደግሞ አንዳንዴ ሲያማችሁ አንዳንዴ ብቻ ውሰዱ። ሁሌ የምትወስዱ ከሆነ ደግሞ ጉበት በሽታ ያመጣል ብለዋል። ይሄ ፓናዶል ራሱ ማለት ነው የራስ ምታት ኪኒኑ። እና ፕሊስ ባካችሁ ከሰማችሁ ነገር ተጠቀሙ። እንዲሁ ዝም ብላችሁ ለናንተ የሚወራ ነገር ውሸት ነው ብላችሁ አታስቡ። ተጠቀሙበት። ለናንተ ነው የምናወራው። እናም ለጓደኞቻችሁ በደንብ ሼር አድርጉ። እንደዛውም ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ። እንግዲህ ፍቅሮቼ፣ ማሮቼ፣ ውዶቼ ቪዲዮዬን በደንብ ላይክ አድርጉልኝ፣ በደንብ ሼር አድርጉልኝ። ፕሊስ 10 ሺህ አስገቡኝ
ፕሊስ እባካችሁ ኮንትራት ጨርሼ ወደ ሀገር ቤት ሳልገባ 10,000 እንኳን ባታስገቡኝ ቢያንስ 5,000 ያስገቡኝ። ከዛ በኋላ ኢትዮጵያም እንግዲህ ገብቼ ቪዲዮ ቀርጽላችኋለሁ፣ በደንብ ሰራላችኋለሁ። እወዳችኋለሁ። ባይ